የሆርሙዝ ቀውስና የአሜሪካ ኢራን ቀጥተኛ ጦርነት እንዲሁም ዓለም አቀፍ ስጋትና የዲፕሎማሲው ጥሪ የመካከለኛው ምስራቅ ቀጠና በታሪኩ አይቶት ወደማያውቀው እጅግ አስፈሪና ቀጥተኛ የጦርነት አዙሪት ውስጥ ገብቷል። የአሜሪካ ጦር ኃይል የኢራን ከተሞችን በቦምብ መደብደቡን በስፋት ሲቀጥል፣ ስትራቴጂካዊቷ የሆርሙዝ ሰርጥ ላይ የተፈጠረው ወታደራዊ ፍጥጫ ወደ ለየለት ጦርነት ተሸጋግሯል። በዶናልድ ትራምፕ አስተዳደር የሚመራው የአሜሪካ ጦር በኢራን ላይ የከፈተው ተከታታይ የአየር ጥቃት ቀጠናውን ብቻ ሳይሆን መላውን ዓለም ለከፍተኛ የኢኮኖሚና የደህንነት ስጋት ዳርጓል። ዘ ኒውዮርክ ታይምስ እና አልጀዚራ የወቅቱን ሁኔታ አስመልክተው ባወጡት የቀጥታ ስርጭት ዘገባዎቻቸው የአሜሪካ ጦር ኃይል በኢራን ከተሞች ላይ ዳግም ከባድ የቦምብ ጥቃቶችን ማድረሱንና በባሕረ ሰላጤው ላይ ያለው ወታደራዊ ሰጣ ገባ ወደ ለየለት ውጊያ መሸጋገሩን አረጋግጠዋል። ለመሆኑ የዚህ ቀውስ ማዕከል የሆነው የሆርሙዝ ሰርጥ ለምን ይህን ያህል ትኩረት ሳበም? በዓለም ላይ ከሚንቀሳቀሰው የነዳጅ ምርት ውስጥ ሲሶ የሚያልፍበት ይህ ጠባብ የባህር መስመር አሁን የሁለቱ ኃያላን ወታደራዊ ፊልሚያ መድረክ ሆኗል። ኢራን የባህር መስመሩን ለመዝጋትና የአሜሪካን የባህር ኃይል እንቅስቃሴ ለመግታት የምታደርገውን ሙከራ ተከትሎ ዋሽንግተን ጥቃቷን ወደ አየር ድብደባ አሳድገዋለች። እንደ ኒውዮርክ ታይምስ ዘገባ ይህ ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የኢራንን ተጽዕኖ ሙሉ በሙሉ ለመስበር የያዙት ጽኑ አቋም ነጸብራቅ ነው። ትራምፕ የኢራንን ወታደራዊ አቅም ለማዳከምና በባሕረ ሰላጤው ላይ የሀገራቸውን የበላይነት ለማረጋገጥ የሚወስዱት እርምጃ በዋሽንግተንም ሆነ በዓለም አቀፍ ደረጃ ከፍተኛ ክርክርና ስጋት ፈጥሯል። ይሁን እንጂ ድብደባው በቀጠለ ቁጥር የኢራን የአጸፋ እርምጃዎችና የሚሳኤል ጥቃቶች ቀጠናውን ይበልጥ ወደማይወጣበት አዘቅት ውስጥ እየከተቱት ይገኛሉ። ይህ የለየለት ጦርነት ያስፈራው ዓለም አቀፉ ማህበረሰብ በአሁኑ ወቅት ድምፁን ማሰማት ጀምሯል። የአናዶሉ ኤጀንሲ ይፋ እንዳደረገው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በፋርስ ባሕረ ሰላጤ አካባቢ እየተካሄደ ያለው ጥቃት በአስቸኳይ እንዲቆም ጥሪ አቅርበዋል። ዋና ጸሐፊው በሰጡት መግለጫ በባሕረ ሰላጤው ላይ የሚፈጸሙ ማናቸውም ወታደራዊ ጥቃቶችና ትንኮሳዎች የዓለምን ደህንነት አደጋ ላይ የሚጥሉ በመሆናቸው በአስቸኳይ ሊገቱ እንደሚገባ አሳስበዋል። ጉተሬዝ አክለውም ወታደራዊ መፍትሄ ለቀውሱ ተጨማሪ እልቂትን እንጂ ሰላምን እንደማያመጣ በመጠቆም ሁለቱም ወገኖች ያለምንም ቅድመ ሁኔታ በአስቸኳይ ወደ ዲፕሎማሲያዊ ንግግር እንዲመለሱ በጽኑ ጠይቀዋል። በተለይም ዓለም አቀፍ የንግድ መርከቦች የሚንቀሳቀሱበት የባህር መስመር ሰላም መሆን ለዓለም አቀፉ ኢኮኖሚ ህልውና ወሳኝ መሆኑን የተመድ መሪ አስገንዝበዋል። በአሁኑ ወቅት መላው ዓለም ትንፋሹን ውጦ የሆርሙዝን ቀውስ እየተከታተለ ይገኛል። በአንድ በኩል የአሜሪካ ተከታታይ የአየር ድብደባና የትራምፕ አስተዳደር ግትር አቋም፣ በሌላ በኩል ደግሞ የኢራን እምቢተኝነትና የአጸፋ እርምጃዎች ቀጠናውን የባሩድ ክምችት አድርገውታል። የተባበሩት መንግስታት ድርጅትና ሌሎች የዓለም ሀያላን ሀገራት የዲፕሎማሲውን በር ለመክፈት የሚፈልጉ ቢሆንም በሜዳው ላይ ያለው ተጨባጭ ሁኔታ ግን የጦርነቱን ነበልባል እያቀጣጠለው ይገኛል። ጥይትና ቦምብ መፍትሄ ባልሆኑበት በዚህ የታሪክ ምዕራፍ የዓለም መሪዎች ወደ ጠረጴዛ ዙሪያ ውይይት የማይመለሱ ከሆነ የሆርሙዝ ቀውስ መዘዝ መላውን ዓለም የኢኮኖሚና የጸጥታ ቀውስ ውስጥ መክተቱ የማይቀር መራራ እውነት ሆኗል። የመካከለኛው ምስራቅን ቀጠና ላለፉት ወራት ሲያናውጥ የቆየውና መላውን ዓለም ያሰጋው የአሜሪካና የኢራን ቀጥተኛ ጦርነት በአሁኑ ወቅት ወደ ተሰባሪ የተኩስ አቁም ስምምነት ተሸጋግሯል። የዋሽንግተንና
የቴህራን መሪዎች በነ ፓኪስታን አማላጅነት ቀጥተኛ ያልሆነ ስምምነት ላይ መድረሳቸውን ተከትሎ በሆርሙዝ ሰርጥ ላይ ተጥሎ የነበረው ወታደራዊ እገዳ በከፊል ተነስቶ የንግድ መርከቦች መንቀሳቀስ ጀምረው ነበር። ይሁን እንጂ የዓለም አቀፍ የስትራቴጂ ጥናት ማዕከል ወይም CSIS ያወጣው አዲስ የኤክስፐርቶች ትንታኔ እንደሚያመላክተው ይህ የተኩስ አቁም ስምምነት ፍጹም ሰላምን ያመጣ ሳይሆን በብድር ላይ የተመሰረተና በማንኛውም ሰዓት ሊፈርስ የሚችል ጊዜያዊ ረፍት ነው። ያለውም አልቀረ ባለቀው ሳምንት መሃል ስምምነቱ ፈረሰ። በማዕከሉ የማዕድንና የአየር ንብረት ፕሮግራም ከፍተኛ ተመራማሪዎች እንደሚሉት ይህንን ስምምነት ፕሬዝዳንት ዶናልድ ትራምፕ እጅግ ፈልገውት የነበረ ሲሆን የኢኮኖሚና የወታደራዊ ስጋት ከብዶባት የነበረችው ኢራንም በደስታ ተቀብለዋለች። አሜሪካ በኢራን የነዳጅ ኤክስፖርት ላይ ጥላው የነበረውን ከበባ ያነሳች ሲሆን በምላሹም ኢራን የሆርሙዝ መስመርን ለዓለም አቀፍ የነዳጅ መርከቦች ክፍት አድርጋለች። ይህ የሆነበት ምክንያት ግን አሜሪካ ስትጠቀምበት የነበረው ስትራቴጂካዊ የነዳጅ ክምችት በከፍተኛ ሁኔታ በመመናመኑና የሀገር ውስጥ የነዳጅ ዋጋ ንረት የትራምፕን አስተዳደር ለከፍተኛ የፖለቲካ ጫና በመዳረጉ ነው። ቴህራን ይህንን የአሜሪካን ደካማ ጎን በሚገባ የተረዳች ሲሆን የባህር መስመሩን የመዝጋት አቅሟን እንደ ትልቅ የድርድር ካርድ ተጠቅማበታለች። ይሁን እንጂ የሪፐብሊካን ፓርቲ የደህንነት ክንፎችና የእስራኤል የቤንያሚን ኔታንያሁ መንግስት ይህ ስምምነት ኢራንን የሚያጠናክርና እስራኤልን አሳልፎ የሰጠ ነው በሚል በጽኑ እየተቃወሙት መሆኑ የተኩስ አቁሙን ዕድሜ አጭር ሊያደርገው ይችላል ተብሏል። ቴህራን የፓርሺያ ባህረ ሰላጤ የስትሬት ባለስልጣን የተባለ አዲስ ተቋም ያቋቋመች ሲሆን በባህር መስመሩ ላይ ከሚንቀሳቀሱ መርከቦች ላይ የተለየ የአገልግሎት ክፍያ ወይም ታሪፍ ለመጠየቅ እየተንቀሳቀሰች ነው። ይህ ደግሞ በዓለም አቀፍ ሕግ የተደነገገውን የባህር ላይ የመንቀሳቀስ ነጻነት የሚጥስ በመሆኑ ከአሜሪካ የባህር ኃይል ጋር አዲስ የጦርነት መንስኤ ሊሆን እንደሚችል ተሰግቷል። ኢራን የወረዱን ቁጥጥር እንደ ቀይ መስመር የምትመለከተው በመሆኑ ሁኔታዎች ከተበላሹ ወደ ቀጥተኛ ጦርነት ለመመለስ ወደ ኋላ አትልም ተብሏል። ይህ ጦርነትና የፈረሰው የተኩስ አቁም ያሳደረው ተጽዕኖ በነዳጅ ገበያ ላይ ብቻ የተወሰነ አይደለም። የCSIS የምግብና የውሃ ዋስትና ተመራማሪዎች እንደሚያስገነዝቡት የሆርሙዝ ሰርጥ መዘጋት በዓለም አቀፍ የማዳበሪያ ምርትና ስርጭት ላይ ከባድ ቀውስ ጥሎ አልፏል። ከዓለም የማዳበሪያ ኤክስፖርት ውስጥ እስከ 30 በመቶ የሚሆነው የሚጓጓዘው በዚሁ መስመር በኩል ነው። በጦርነቱ ወቅት ማዳበሪያ በጊዜው ባለመድረሱ ሳቢያ በዓለም ዙሪያ የሚገኙ ገበሬዎች የምርት ዘመናቸውን ያለ ሥራ ለማሳለፍ ተገደዋል። ይህም በፈረንጆቹ 2027 ዓመት ላይ የሚታይ የዓለም አቀፍ የምግብ ዋጋ ንረትን ማስከተሉ የማይቀር ሆኗል። በተጨማሪም የዓለም የምግብ ፕሮግራም WFP በዚሁ ጦርነት ሳቢያ ዘንድሮ ለ1.5 ሚሊዮን ችግረኞች የሰብአዊ እርዳታ ማድረስ አለመቻሉን ገልጿል። የዋሽንግተንና የቴህራን ጊዜያዊ ስምምነት መርከቦች እንዲንቀሳቀሱና የዓለም ኢኮኖሚ በከፊል ትንፋሽ እንዲወስድ ቢያደርግም በውስጡ ግን እጅግ የጦዙ የፖለቲካና የወታደራዊ ፍላጎቶች ተሸሽገው ይገኛሉ። በአሜሪካ የሀገር ውስጥ ፖለቲካ የሚነሳው ተቃውሞ፣ የእስራኤል ወታደራዊ እርምጃ ስጋትና ኢራን በባህር መስመሩ ላይ የያዘችው ግትር አቋም ይህንን ስምምነት በማንኛውም ሰዓት ሊያፈርሱት የሚችሉ ፈንጆች ናቸው። ዓለም አቀፉ ማህበረሰብ የተኩስ አቁሙን ወደ ዘላቂ ሰላም ለመቀየር በስዊዘርላንድ በኩል የጀመረውን የ60 ቀናት የኒውክሌር ውይይት በስኬት ማጠናቀቅ ካልቻለ መካከለኛው ምስራቅ ዳግም ወደ ለየለት የባሩድ እሳት ውስጥ መግባቱ የማይቀር ይመስላል።